መልአከ ምሕረት ቆሞስ አባታችን ከዋክብተ ቤተ ክርስቲያን አባቶቼ፣ እናቶች፣ ወንድሞች፣ እህቶች፣ ሕፃናት ጭምር በወደደንና ባፈቀረን በጌታችን በኢየሱስ ክርስቶስ ፍጹም ሰላም እንደምን ሰነበታችሁ? እንደምን አደራችሁ? እንደምን አረፈዳችሁ? አሜን። አምላካችን እግዚአብሔር በእድሜያችን ላይ ጤንነት ጨምሮ ለዚህ ለታላቁ በዓል ለመልአኩ ለቅዱስ ሚካኤል ታላቅ በዓል ስላደረሰን ክብር ምስጋና ይግባው። ሁላችሁ እስቲ እግዚአብሔር አመስግኑ። አዳነኝ። የሐዋርያት ሥራ ምዕራፍ 12 ላይ ቁጥር 11 እና 13 ያለው ኃይለ ቃል መነሻ በማድረግ ይህ የተናገረው ሐዋርያው ቅዱስ ጴጥሮስ ነው። አምላካችን እግዚአብሔር 12 ሐዋርያት ሲመርጥ ከ12ቱ አንዱ ሊቀ ሐዋርያት ቅዱስ ጴጥሮስ የተናገረው ኃይለ ቃል ነው። ከኔ ጋር ስትበሉ መልአኩ ልኮ እግዚአብሔር ድምጻችን ከፍ እናድርግ፣ እግዚአብሔር የታደገና መልአኩ ልኮ ያዳነው ቅዱስ ጴጥሮስ የተናገረው ኃይለ ቃል ነው። ከ12 ሐዋርያት አንዱ ቅዱስ ጴጥሮስ ወንጌልን በሚሰብኩበት ጊዜ በፈተና ጊዜ ይፈተኑ ዘንድ ግድ ነውና አምላካዊ ቃል ይፈጸም ዘንድ ግድ ነውና እኔ እንዳሳደዱ እናንተም ያሳድዷቸዋል፣ እኔ እንደጠሉኝ እናንተም ይጠሏቸዋል፣ እናንተም አያከብሯችሁምና በዚህ ሰዓት መጽናትና ወገኖቼ ግድ ስለሆነ አምላካችን መድኃኒታችን ኢየሱስ ክርስቶስ የተናገረው ኃይለ ቃል ይፈጸም ዘንድ ግድ ነውና ጴጥሮስ ወንጌል በሚያስተምርበት ጊዜ ቤተ እስራኤል ፈተና አይሁድን ወገኖቼ ሐዋርያትን ያሳድዱ ነበረ። ማሳደድ ብቻ አይደለም፣ መግደልም ነው። መግደል ብቻ አይደለም ወገኖቼ፣ መበተን ቤተ ክርስቲያንን ማፍረስ ነበረ። በዚህ ሰዓት ወንጌል በሚያስተምርበት ጊዜ ሐዋርያው ቅዱስ ያዕቆብ በኢየሩሳሌም ሄሮዶስን በሰይፉ ስለ ቤተ ክርስቲያን ልዕልና ስለሰበከ፣ ስለ ኢየሱስ ክርስቶስ አምላክነት ስለሰበከ ያዕቆብን በሰይፍ ገደለው ይላል። በዚህ ሰዓት ማንጋው ወይም በጉን ለመበተን እረኛውን ማሳደድ ግድ ነውና ቅዱስ ጴጥሮስም እጁና እግሩ አስሮ ጨለማ ውስጥ ጣለው ይላል። ሐዋርያት ቢፈልጉት መረጃ የላቸውም፣ ጠፍቷል። የት እንዳሰረው የት እንዳጠፋው አያውቁም። ሁሉም ተጨነቁ ይላል። በቤተ ክርስቲያንም ጸሎት ነበረ። ሐዋርያትም የማርቆስ ቤት ማርያም ለጴጥሮስ አጥብቀው ይጸልዩና ይለምኑ ነበረ ይላል። ጴጥሮስ ግን ሁለት እግሩን ሁለት እጁን በሰንሰለት አስሮ ጨለማ ውስጥ ጣለው ይላል። ሄሮዶሳውያን ስራቸው ነው። የሄሮዶስን አካሄድ የሚሄዱ ዛሬም እስከ ፍጻሜ ዓለም ይኖራሉ። መጽናት፣ መጸለይ፣ መትጋት፣ ወደ እግዚአብሔር መጸለይ የክርስትና ግዴታ ነው። ጣሉት። እግዚአብሔር ግን ወገኖቼ የጴጥሮስን የሕዝቡን ጸሎት፣ የቤተ ክርስቲያን ጸሎት፣ የሐዋርያት ጸሎት፣ የ72 አርድእት ጸሎት፣ የ30 ቅዱሳን ጸሎት ሰምቶ እግዚአብሔር መልአኩን ላከው ይላል። ወደ እስር ቤት ሰዎች
የት እንደታሰረ አያውቁም። መረጃ የላቸው፣ ቀበሩት፣ በሰይፍ የቆራረጠው። ጴጥሮስ ግን ለእግዚአብሔር የሚሳነው ነገር የለም። የተከደነ የተደበቀ ወገኖች የተሰወረ ነገር የለም። እግዚአብሔር እንዲህ አለ፣ መልአኩ እንዲህ አለ፣ ወደ እኔ የሚጸልይ የሕዝቡን ጸሎት፣ የቤተ ክርስቲያን ጸሎት፣ የሐዋርያት ጸሎት፣ የ30 ቅዱሳን ጸሎት፣ የ72 አርድእት ጸሎት ወደ እኔ ደርሷል። አባታቸው መምህራቸው በእስር ቤት ታስረዋል። እኔ እያየሁት ነኝ፣ እነሱ ግን አያውቁም። ሁሉም ተጨንቋል፣ ሁሉም ተሸብረዋል። በል ሂድ ከእስር ቤት አውጣው ነው ያለው እግዚአብሔር። መልአኩ ላከ። መስኮት ዝግ ነው፣ በሩም ዝግ ነው፣ ማንም ሰው የለም። መልአኩ ግን ከእግዚአብሔር የተሰጠ ኃይል አለው። ስሜ በመልአኩ ነውና የእግዚአብሔር ስም መልአኩ ወደ እስር ቤት ወገኖቼ ወታደሮች ግራና ቀኝ እጁና እግሩ እንዳይፈታ ጠባቂዎች ነበሩ እስር ቤት ውስጥ ይላል። መልአኩ ግን በተሰጠው ጸጋ በተሰጠው ኃይል ወደ እስር ቤቱ ገባ። ጴጥሮስ እንቅልፍ ይዞታል። ውሃ የለም፣ እንጀራ የለም፣ ሰውነቱ ዝሏል፣ ደክሟል። እስር ቤት ውስጥ ነው ያለው። መልአኩ እንዲህ አለው፣ ወገኖቼ ተነስ፣ ተነስ፣ ጫማህንም አድርግ፣ ሱሪህንም ታጠቅ፣ ተከተለኝ አለው። ጴጥሮስ ግን ሕልም መሰለው እንጂ መልአኩ እንዳወጣው አላወቀም ይላል። በአንደኛው ደረጃ በር ተዘግቷል። በሩ ያለምንም የመልአኩ ኃይል፣ የመልአኩ ጸጋ፣ የመልአኩን ክብር በሩ ብረት ነው። ለጴጥሮስና ለመልአኩ በሩ ተከፍቶ አሳለፋቸው ይላል። አሁንም አንደኛ በር ነው። ሁለተኛ በር ሲደርስ መልአኩ ብርሃኑ ሲያበራለት በሩ ተከፈተ። ጴጥሮስ አንተ አለው መልአኩ ወደ ቤት ሂድ። መልአኩ ወደ መጣበት ተመለሰ። ጴጥሮስ ወደ ልቡ ተመለሰና እግዚአብሔርን ተመልከቱ፣ ጌታ መልአኩን ልኮ አዳነኝ ያለበት ወደ ልቡ ተመለሰና ወደ ሐዋርያት በሚጸልይበት በማርቆስ ቤት በሩን አንኳኳ ይላል። ሰራተኛ ነበረችና በሩ ልትከፍት ስትሄድ በሩ ያንኳኳል። ድምፁ ሰማችሁ። የማን ድምፅ? የቅዱስ ጴጥሮስ። የተነሳ ደንግጣ በሩ ሳትከፍተው ወገኖቼ ወደ ቤት ተመለሰች። ማን አሉ? 30 ቅዱሳን የሚጸልዩ ቅዱሳን አንስት፣ 72 አርድእት ሐዋርያት የቀሩ ይጸልያሉ። ጴጥሮስ ድምፅ ሰማሁ አለች ሰራተኛዋ። አብደሻል እንዴ? አድራሻ የለም፣ አልሰማንም፣ ሙተዋል፣ ጠፍተዋል ብለን እንዴት እናገር ያለሽ አሏት። በሩ አንኳኳ። አረ ለማንኛው በሩ ክፈች ሲሏት በሩ ስትከፍተው ያቺ ሰራተኛ እግዚአብሔር ሰራተኛ አንናቅ። በተናቁ ነው እግዚአብሔር የሚገለጸው። ወንበር ላይ በሚያማምቁ ወርቅ ዘውድ ለደፉ ባማረ በወንበር ለሚያማምቁ አይደለም እግዚአብሔር የሚገልጽልን። ምልክት ሰጣቸው፣ ዝም በሉ አላቸው። ከደስታ የተነሳ እኔ አላወቅሁም፣ ጌታ መልአኩ ልኮ ሱሪህን ታጠቅ አለኝ፣ ጫማዬን ጫማው የወጣሁት ይሄ ነው ብሎ ክርስቲያኖችን አጽናና። ለዚህ ነው ጴጥሮስ ጌታ መልአኩ ልኮ ከእስር ቤት አዳነኝ። ክብር ምስጋና ይግባል። የቅዱሳን መላእክት ተራዳይነት፣ አመላጅነት ግልጽ ነው። ዛሬ ከመላእክት ኃይል የምናከብረው አንዱ በዓሉ ተራዳይነቱ፣ አመላጅነቱ፣ አዳኝነቱ የጸጋ ዳኝነት ነው። ሰዎች የባህራ ዳኝነት ለእግዚአብሔር ነው። የጸጋ ዳኝነት ለቅዱሳን መላእክት፣ የጸጋ ዳኝነት ለቅዱሳን ሰዎች፣ የጸጋ አዳኝነት፣ የአመላጅነት ተራዳይነት ለቅዱሳን መላእክት ተሰጥቷል።
ዘጸአት 23 ላይ እንመልከት። 23:20 ላይ ሙሴና እግዚአብሔር መነጋገር ጀመሩ ይላል። እግዚአብሔር መልአኩ ቅዱስ ሚካኤል ይታደጋቸው ዘንድ እስራኤላውያን ይጠብቃቸው ዘንድ ሾመው ይላል። እግዚአብሔር ለሙሴ እንዲህ አለው፣ ሙሴ ሆይ ቃሌን ጠብቅ፣ ሕዝብህን ምራ። በፊትህ ሕዝቡን የሚጠብቅ የሚታደግ አንተ የሚጠብቅ መልአክ በፊትህ እልካለሁ። የሚነግርህ ቃል ጠብቅ፣ አክብረው። መልአኬን እንዳታሳዝነው ትእዛዝ ጠብቅ። አለበለዚያ መልአኩን የማትታዘዝ ከሆነ አይምርህም። ስልጣን አለው እስከ መግደል፣ አይደለም ማዳን፣ አይደለም ማማለድ፣ እስከ መግደል ስልጣን አለው አለ። ተጠንቀቅ። መልአክ እኔ የላኩት ኤል የሚለው የእግዚአብሔር ስም የተሰጣቸው ቅዱሳን መልአክ ከእግዚአብሔርን ምሕረት ከሰው ልጆች ጸሎት ወደ እግዚአብሔር የሚልኩ የሚላላኩ ቅዱሳን መላእክት ናቸው። ይህ መልአክ ስለሰጠን የአምላካችን ቸርነቱ ምሕረቱ ክብር ምስጋና ይግባው። ቅዱስ ሚካኤል የላከልን ማለት እኮ ነው። ዛሬ ይህን የምንታሰበው መታሰቢያው ዛሬ ትልቅ በዓሉ ቅድም እንደተነገረን እነ ቅድስት አፎምያ እነ ባህራንን በድርሳኑ ተነግሮናል። ከመጽሐፍ ቅዱስ መሰረት ተይዞ ነው። ዛሬም ልንጸልይ ያስፈልገናል። ኢትዮጵያ የሚታደጋት፣ ክርስቲያኖች የሚታደገን፣ ሀገራችን የሚታደገን፣ ቤተክርስቲያን የሚታደገን ጠባቂ መልአክ እንዲያዝልን አምላካችን እግዚአብሔር ቅዱስ ፍቃድ ይሁንልን። በሌላም እዚህ ዳንኤል ላይ 10:13 ላይ ሊረዳኝ የመጣ ቅዱስ ሚካኤል ነው። ዳንኤል ወደ አንበሳ ጉድጓድ ነው የተጣለው። በወቅቱ ወገኖቼ እግዚአብሔር ስለሚያመልክ በእግዚአብሔር የታመነ ሃይማኖት የጠበቀ ምድራዊ ስልጣን እንደ ምናምንቴ የናቀ ነቢየ እግዚአብሔር ዳንኤል ታሪኩ ረዘም ይላል። እናንተ አንቡት። ዳንኤል ሃይማኖት የያዘ ታላቅ ሰው፣ ሰዎች በክፋት በቅናት አሳልፎ የሰጡት ለሞት ወገኖቼ፣ ያ ንጉሥ ወገኖቼ ዳንኤል ይወደዋል፣ ያከብረዋል። ከሁሉም በእውቀት የማስተዳደር ስልጣን እንዳለው ጸጋ እግዚአብሔር ከሱ እንዳለ የተረዳ ንጉሥ። ከሱ በታች ያሉ ባለስልጣኖች ግን በዳንኤል ላይ ጣታቸው ቀሰሩ። ክፉዎች ነበሩ፣ ምቀኞች ነበሩ። ለምን በለጠን? ጸጋው ከእግዚአብሔር ነው። ጥበብ ከእግዚአብሔር ነው። ስልጣን ከእግዚአብሔር ነው። እውቀት ከእግዚአብሔር ነው። እግዚአብሔር ነበር የሾመው ዳንኤል። በባዕዳን ሀገር ሃይማኖት ስለጠበቀ በእግዚአብሔር ስለታመነ እኔና እናንተስ በእግዚአብሔር ታማኞች ነን ወይ? ጉድለት የለብንም፣ አላጠፋንም፣ አልተለያየንም። በክፋት በተንኮል በሐሜት ቋንቋ ወገኖቼ፣ ቋንቋ ሃይማኖት አይወክልም፣ መግባቢያ እንጂ ቋንቋ አያጸድቅም። ቋንቋ በመናገር ወገኖቼ በጎ ነገር መስራት ሃይማኖትን ምግባር ማጥበቅ እንጂ በቋንቋ ልንለያይ አይገባም። ሰው ክቡር ነው። ከታች ሊቀን ሃይማኖት የጠበቀ በእግዚአብሔር የታመነ አዳኝነቱ ወገኖች ያ ንጉሥ ከወገኖቼ ከ19 በላይ ናቸው ዋና ስልጣን ያላቸው፣ በመቶ የሚቆጠሩ 120 ይላቸዋል። ከ120ው ግን አንዱ ዳንኤል ነበር። ደጋፊ የለውም። እነዛ በእጅ ብልጫ ወገኖቼ ወደ አናብስት ጉድጓድ እንዲጣል ፈረዱበት ይላል።
ከዳንኤል ጋር ግን ወደ አንበሳ ጉድጓድ እግዚአብሔር ነበረ። መንገዱ ከፈት እያደረገ የሚነግረን ዳንኤል ጽናቱ ነው፣ እምነቱ ነው። በአምላኩ በእግዚአብሔር የታመነ ሃይማኖት ያጸና የማዳን ስልጣን እንዳለው እግዚአብሔርን የተረዳ የእግዚአብሔር ሰው ከአቤተ ነቢያት አንዱ ነቢየ እግዚአብሔር ዳንኤል ነው። ነገር ግን ወደ እስር ቤት ቢጥሉት ወገኖቼ እግዚአብሔርን የዳንኤልን እምነቱ፣ ሃይማኖቱ፣ ጸሎቱን፣ ጽናቱ፣ ብርታቱን በማየት እግዚአብሔር መልአክ ወደ አናብስት ጉድጓድ ጣለው። እሱ እግዚአብሔር ደግሞ በደቂቃ ውስጥ በሰከንድ ውስጥ እኛ ከምንቆጥረው በላይ ቅዱስ ሚካኤል ወደ አናብስት ጉድጓድ ገባና የአናብስት አፍ ዘጋ። ዳንኤልን ማዳነው። ክብር ምስጋና ይግባው አምላካችን። ስታመስግኑት ይሄ ነው። በአመላጅነቱ፣ ታዳጊነቱ፣ ተራዳይነቱ በመጽሐፍ ቅዱስ ቅድም ድርሳኑ ተነግሮናል። አፎምያ እንዴት እንዳዳናት፣ እነ ባህራን እንዴት እንዳዳናቸው የየአንዳንዱ መላእክት የነ ቅዱስ ገብርኤል፣ የነ ቅዱስ ኡራኤል፣ የነ ቅዱስ ሩፋኤል እልፍ ወአላፋት የሺህ ብንቆጥራቸው ስልጣን የተሰጣቸው እኛ የማናቃቸው እግዚአብሔር የሚያውቃቸው ቁጥራቸው ሁሉ መላእክት የእግዚአብሔር መልእክተኞች ናቸው። ከዚህ በኋላ ነው ዳንኤል ወገኖች ከአናብስት ጉድጓድ ምን አለ ዳንኤል? እግዚአብሔር መልአኩን እኮ የአናብስት አፍ ዘጋ፣ እኔንም አዳነኝ። ክብር ምስጋና ይግባው። አዳኝነቱ አምነን ነው፣ አመላጅነቱ አምነን ነው፣ ቃል ኪዳኑ አምነን ነው። ከመላእክት አለቃ አንዱ እሱ ቅዱስ ሚካኤል ነውና መዝሙር 33 ቁጥር 7 ላይ እግዚአብሔር በሚፈሩ ሰዎች የእግዚአብሔር መልአክ ይሰፍራል አለ። በዙሪያቸው ይውም አለ ያድናችኋል። ስልጣን የማዳንን እሳትን የማጥፋት የአናብስት አፍ መዝጋት ስልጣን የተሰጣቸው ቅዱሳን መላእክት ኢትዮጵያ ኦርቶዶክስ መታሰቢያቸው ቤተ ክርስቲያንን ትሰራለች። መታሰቢያቸውን ዝክር ታደርጋለች። መታሰቢያቸውን ለሁሉም ነገር ታደርጋለች። የሰጣቸው እግዚአብሔር፣ የሾማቸው እግዚአብሔር፣ ያከበራቸው እግዚአብሔር። ማክበር ወንጀል አይደለም፣ ክብር ነው። ኢትዮጵያ ኦርቶዶክስም ክብር ለሚገባው ክብር ስጡ እንዳለችን ለቅዱሳን መላእክት ክብር ሰተን ዛሬ የመላእክት አለቃ ቅዱስ ሚካኤል በዓሉን እያከበርን እንድንከብር፣ እንድንጠበቅ፣ እንድንባረክ ስላበቃን አምላካችን እግዚአብሔር ክብር ምስጋና ይግባው። አመስግኑት። የቅዱስ ሚካኤል ፍቅር የእግዚአብሔር ቸርነት ጠርቶን በመቅደሱ ተሰብስበናል። ሀገራችን ኢትዮጵያ መሃልዋን ገነት፣ ድንበርዋን በእሳት መላእክት ይጠብቅልን አምላካችን እግዚአብሔር። ወገኖቼ በችግር ላሉ፣ በረሃብ ላሉ፣ በጦርነት ላሉ ይድረስላቸው። ነፍሳቸው በመንግስተ ሰማያት ወገኖቼ እግዚአብሔር እንዲያኖርልን በአርሱ ላይ ክርስቲያኖችን በግፍ የተጨፈጨፉትን ለነፍሳቸው ለመንግስተ ሰማያትን ያብቃልን። መልአኩ የቀሩም ስደተኞች የተፈናቀሉ መልአኩ ቅዱስ ሚካኤል ይጠብቅልን፣ ይቆየን።